ስኳድና እነዚህ በየምድር ብለው ጎንደር መክፈል የሚፈልጉት የኢንጂነር ስማኞን ስም እንዲያነሱትና ስለሱ መቆጨት ማንሳት አይችሉም ምክንያቱም ገዳዩ ሌላ ስለሆነ ስማኙ ማለት ነው ምክንያቱም የስማኞ መገደል አማራን ስለማይከፋፍልላቸውና ጫና የሚያደርገው ብልጽግና ላይ ስለሆነ ይሄን አጀንዳ ማንሳት አይፈቀድላቸውም ካነሱ ሌላ ችግር ውስጥ ስለሚገቡ ማለት ነው እንጂ ሌላው ደግሞ ምንድነው በጣም የሚገርመው ነገር ህዝቡ መጠየቅ ያለበት ሻምባቸው ሙቷል በቃ ለአማራ የታገለ ሞተ ከተባለ እንኳን የአማራን መጀመሪያ ከአምባቸው ይልቅ አማራን ማስቀደም ነው ህዝቡ አንድ ሆኖ ከዚህ ችግር ሲወጣ ቢያንስ መጠየቅ አለበት ወደሚል እንደመሄድ አምባቸውን ገሏልና ወደሚል ያስሄደበት መልኩ የሄዱበት መልኩ በጣም የሚገርም ሌላው እኮ ለሃጫሉ ምንድነው የተሰራው መንገድ ትምርት ሆስፒታል ምን ያልተሰራለት አለ ሐውልት ስለዚህ ላምባቸው ግን አንድ የፈራረሰ ትምርት ቤት የነበረ ትምርት ቤት በሱ ስም አደረጉ እንጂ ሌላ የሰሩለት ነገር የለም ስለዚህ አምባቸውን ለማስተዋወስ አምባቸው ጀግናችን ነው ለማለት እኮ አትሊስት በአምባቸው ስም ጤና ጣቢያ ይገንባ በአምባቸው ስም ሆስፒታል በአምባቸው ስም ዩኒቨርሲቲ ካምፓስ በአምባቸው ስም ደብረታቦር ዩኒቨርሲቲ አንድ ካምፓስ መሰየም አለበት በአምባቸው ስም ሐውልት መሰራት አለበት ባህር ዳር ላይ ጎንደር ላይ ሐውልት ይሰራ ጀግናችን ነው በአምባቸው ስም አንድ ኢንዱስትሪ ይቋቋም በአምባቸው ስም ወጣቱ ተደራጅቶ ወደ ስራ እንትን ይበል የሚል ጥያቄ አታገኝም ግን አምባቸውን ገደለ ምናም ግን ለመከፋፈል ይሄ በጣም ሁሌ የሚነሳ ነው እንጂ በአምባቸው ስም ትልቅ ነገር ቢያንስ ለአምባቸው መታሰቢያ አሪፍ እንደ አማራም እንደ ኢትዮጵያ የሚያስተራ አንድ አሪፍ ቁም ነገር ይሰራልን ብሎ የሚጠይቅ ግን አታገኝም አክቲቪስቱም ተከፋይ ስለሆነ ተገደለብን ገደለብን ሞተብን ነው እንጂ ኦኬ አንድ ያልፋል ነገር ግን ልክ እንደሌላው ሁሉ በአምባቸው ስም አንድ ለአማራ የሚጠቅም ነገር በስሙ ይሰራ ብሎ የሚጠይቅ ግን አታገኝም ምክንያቱም እዚህ ማህበረሰብ አካባቢ ደቡብ ጎንደር አካባቢ ምስራቅ ጎጃም አካባቢ ደቡብ ወሎ አካባቢ በጣም ትምርት እንዳይስፋፋ የተደረገበት ሁኔታ ራያን ወደ ትግራይ ለማጠቃለል ወጣቱ የተማረ ትውልድ መፍጠር ስለማይፈልግ ትምርት ወደ ኋላ እንዲቀር የተደረገበት ጎጃም ምስራቅ ጎጃም አካባቢ ስለሚያዋስን ሁሌ ከኦሮሚያ ጋር እየተገዳደለ እንዲኖር ምክንያታዊነት የሆነ ትውልድ እንዳይፈጠር ትምርት ያልተስፋፋበት ደቡብ ጎንደር ላይ ልክ እንደዚሁ ወልቃይት ራያ ብሎ የሚያነሳ እንዳይኖር ወሎ ክልልነት ሲሆን ደንበራቸው ተሻግረው ሂደው ድጋፍ እንዳይሰጡ በኢኮኖሚ እንዳይጠይቁ የተሰራበት ሁኔታ ይሄ ነገር መጠየቅ አለበት ስለዚህ አማራ ላይ ምን ችግር አለ መሰላችሁ አማራ ላይ እየተጠቀሙበት ያለው ሰርገው ገብተው ህዝቡን ለመከፋፈል የሚሞክሩበት ሲስተም ሰርገው ለመግባት የሚሞክሩበት ሲስተም ምንድነው ስትል አማራ ላይ በዚህ 34 አመት ውስጥ በኢህአዴግም በተለይ በኢህአዴግ የተሰራውን ይዘው ነው የመጡት እነዚህ ብልጽግናዎች ስለዚህ አማራ ላይ የክልልነት ጥያቄ እንዲነሳ ያደርጋሉ እንዴት ነው ጫና የሚፈጥሩባቸው ስብለ ስትጠይቅ እናንተ የትምርት ማስረጃ የሌለው ባለስልጣን በጣም ብዙ አለ ስለዚህ ፋኑ አሸናፊ ሆኖ ከመጣ እናንተ የትምርት ማስረጃ የላችሁም እናንተን ነው ከስልጣን የሚያባርራችሁ እናንተን ነው የሚያስራችሁ እኛኮ ኦሮሚያ እንሄዳለን ወደ ውጭ እንወጣለን እያሉ ነው ጫና የሚያደርጉባችሁ ስለዚህ በጣም ግንዛቤ መሰራት አለበት ምክንያቱም እንዴት ነው ስትል አማራ ላይ በተለይ በግልጽ ለመናገር ያክል ደቡብ ወሎ ላይ ምስራቅ ጎጃም ላይ እና ደቡብ ጎንደር ላይ የትምርት ያልተስፋፋበት ጤና ጣቢያ ሆስፒታል ያልተስፋፋበት አካባቢ ነው በህዋት ጊዜ ህዋትም ባለስልጣናትን ሲቀጥር እዚህ አካባቢ ነው የሚመለምል የነበሩ እዚህ አካባቢ እኮ በህዋት ጊዜ እንግዲህ የደረሰባችሁ ልትኖሩ ትችላላችሁ አይደለም ዲግሪ ይዛችሁ አይደለም ተምራችሁ አዲስ ልብስ ለብሳችሁ ስትሄዱ ራሱ የተማራችሁ ናችሁ በማለት እናንተን አይመለከትም እናንተ ማመልከት አትችሉም የሚባልበት ሁኔታ የነበረ ነው ስለዚህ ይሄ ሁኔታ ባለበት ሰዓት አማራን በትምርት ግሬድ ቢከፋፈሉት በስታተስ ቢከፋፈሉት አንድ እንዳይሆን ቢያደርጉት እንትን የሚገርም ነገር አይደለም ምክንያቱም የአማራ ኤሊት አብዛኛው ኤሊት ሆዳም ነው በብር የሚገዛ ነው ህዋት ያን ሁሉ ሲሰራ እንኳን ለምን ያለ በጣት የሚቆጠሩ ናቸው እነዛም ይታሰራሉ ይገደላሉ በዚህ ሁኔታ ይኖር ነው ስለዚህ አሁን ደቡብ ጎንደር ላይም አምባቸው ላይ ችክ ያሉበት ምክንያት በቃ ዶክተር ፕሮፌሰር አማራ ላይ ብርቅ ነው
አማራ ላይ የትምርት መስፋፋት በለለባቸው አካባቢ አሁን ወደ ጎጃም ብትሄድ ምስራቅ ጎጃም አካባቢ የፕሮፌሰር የዶክተር እንትን ብርቅ ነው። ጎንደር ላይ ደቡብ ጎንደር ላይ ብትሄድ የፕሮፌሰርነት የዶክተርነት ማዕረግ በጣም ብርቅ ነው። ደቡብ ወሎ ላይ ብትሄድ ብርቅ ነው። ምክንያቱም ከነዚህ በጣት የሚቆጠሩትን በባትሪ ፈልገው አግኝተው እነዚህን በብር ገዝተው ህዝቡን ለማታለል ይሞክራሉ። ለዚህ ነው ደቡብ ጎንደር ላይ ባምባቸው ችክ ያለው። ስለ ኢንጂነር ስማኘው ግን አንድም ቀን ችክ እንትን አይደለም። ስለ ኢንጂነር ስማኘው አንድም ቀን ማንሳት አይችሉም። ምክንያቱም ኢንጂነር ስማኘውን ማን የገደለው ስትሉ ሚነከው ብልጽግና ነው። ስለዚህ ምስራቅ ጎጃም ላይም በተመሳሳይ ጎንደር ላይም በደቡብ ጎንደር በተመሳሳይ ደቡብ ወሎ ላይም በተመሳሳይ እነ በለጠ ሞላ የሚፈነጩበት የረዳት ፕሮፌሰርነትን ይዘው ጎጃም ላይ እነ አልማው የሚፈነጩበት ለዚህ ነው። ጎጃም ላይ እነ ጌትነት አልማው የሚፈነጩበት ለዚህ ነው። በቃ ረዳት ፕሮፌሰር ሚል እንግዲህ ማን እንደሰጣቸውም እንጃኔ ይሄን አስተሳሰብ ይዘው ከየት እንዳመጡት የሚጣራ ቢሆንም ነገር ግን እነዚህ አይነት ፕሮፌሰር ዶክተር የሚባሉ ማዕረግ ያላቸውን ሰው በባትሪ እየፈለጉ የሆነ ቦታ ላይ ሲያስቀምጧቸው ህዝቡ ይደነጋገራል። ህዝቡ አንድ መሆን አይችልም። ቢያንስ ይጎትትላቸዋል ትግሩን። ይሄን ነው እያደረጉ ያሉት። ስለዚህ ራያ ላይ እነ በለጠ ሞላን የክልልነት ጥያቄ እና አብዱ ጀሊልን የክልልነት ጥያቄ እንዲጠይቁ ያደረጉት በዚህ መንገድ ነው። ጎጃም ላይ እነ ጌትነት አልማው እንደዚህ ሆነው ገነው የወጡበት ህዝብን የሚከፋፍሉበት እንዲሁም የሚዘልፉበት ህዝቡ በቃ ከመቼም ከፕሮፌሰሩ አንድ ጥይት የያዘ ፋኖ ነው አንድ የሰባራ ክላሽ አይደል የሚሉት አንድ ሰባራ ክላሽ የያዘ ፋኖ ክላሽ ታጥቆ ጫካ ከገባ ፋኖ ይልቅ ይሄ ፕሮፌሰር አዲስ አበባ ዩኒቨርሲቲ የሚያስተምር ይሄ ይታመናል ብለው ስለሚያስቡ ህዝቡንም እንደዚህ የተሰራ ስለሆነ ህዝቡን አንድ ለማድረግ ይከብዳል። ጎንደር ላይም እንደዚሁ ህዝቡ በዛ አይነት በትምርት በጤና ጣቢያ በምን ችግር የኖረ ስለሆነ ትምርት በተለይ ወጣቱ ትምርት አቋርጦ እንዳይጨርስ የሚደረግበት ሁኔታ እኮ ሰፊ ስለነበረ እነዚህን አይነት ሰዎች ማግኘት ብርቅ ስለሆነ እነዚህን አይነት ሰዎች መንካት አማራን ያስጠላል። እንግዲህ ደቡብ ጎንደር ላይ ስኳዱ የሚጠቀምበት ሲስተም ይሄ ነው እንጂ ኢንጂነር ስማኘው ሞትን ስለ ኢንጂነር ስማኘው አንድ ቀን አንስተው አያውቁም። ግን ለአማራም ሆነ እንደ ሀገር ማን የጠቀመው ብሎ ከጠየቅ ኢንጂነር ስማኘው ነው እንጂ ዶክተር አምባቸው ለአማራ አንድ ነገር የሰራው ነገር የለም። ስለዚህ ይሄ መጠየቅ አለበት።